ሰላም ዩቲዩብ እንዴት ናችሁ? ቢኒ ይባላል። ለማታውቁ እኔ ኡበር ከመጀመሪያ በፊት ባቃቸው ብዬ ያሰብኳቸው የሚጠቅሟችሁ ቁልፍ ነገሮችን ላጋራችሁ ነው የመጣሁት። ይጠቅማችኋል። አዲስ ለሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም ለጓደኞቻችሁ ኡበር መስራት ለሚፈልጉ እንዲሁም አይዲያውን ሐሳቡን ማወቅ ለሚረዱ ሰዎች ሼር አድርጓቸው፣ አበረታቱ። ይጠቅማችኋል። የመጀመሪያው ፖይንት ኡበር ስትጀምሩ መጀመሪያው ሳምንት የመማሪያ ሳምንት ነው ሊሆን የሚገባው። እናንተ ለመማር ሬዲ ነው መሆን ያለባችሁ እንጂ ምን ያህል ገንዘብ ሜክ አረጋለሁ የሚለውን ማሰብ የለባችሁም። እርግጥ ነው ኡበር የምንጀምረው ገንዘብ ሜክ ለማድረግ ነው፣ ግን ገንዘብ ከመስራት ይልቅ መማሩ ይቀርማል። ምክንያቱም መስራቱ ላይ ፎከስ ስታደርጉ ብዙ ስህተቶችን ትሰራላችሁ። ለምሳሌ የመጀመሪያው የሚሆነው ባስ ላይን ትኬት። እናንተ ፕራይቬት ሃየር ድራይቨር እንጂ ታክሲ ድራይቨር አይደላችሁም። ብዙ ጊዜ የባስ ላይኖች ባስ፣ ታክሲና ሳይክል ብቻ ነው የሚሄድበት። ስለዚህ እዛ ላይ ሄዳችሁ ማለት አለፋችሁበት በዛ መንገድ ማለት ትኬት ይመጣላችኋል። ሬድ ላይን አለ፣ ሬድ ላይን እንዲሁም የሎ ደብል ላይን ላይ አቁማችሁ የመሄድ ነገር፣ እሱም ፓርኪንግ ትኬት ይመጣላችኋል። በተቻላችሁ አቅም እነዚህን ስህተቶች ላለመስራት መሞከር። ሁለተኛው ፖይንት የሚሆነው ኦል ዴይ ሙሉ ቀን ድራይቭ አታርጉ። ራሳችሁን ትጎዳላችሁ፣ መኪናችሁ ይጎዳል፣ ኢነርጂያችሁን ሴቭ ታደርጋላችሁ። ይሄን ፖይንት ከተጠቀማችሁ ራሽ አወር በሚባል ሰዓት መስራት። ራሽ አወር መች ነው? ብዙ ጊዜ ከ5 ኤኤም እስከ 9 ኤኤም ድረስ በተለይ ጠዋት ተማሪዎች እንዲሁም ሰራተኞች የሚንቀሳቀሱበት ሰዓት ስለሆነ ኡበር በጣም ቢዚ ነው። በዚህ ሰዓት ብትሰሩ የተሻለ ገንዘብ ታገኛላችሁ። ሁለተኛው ደግሞ ከ3 ፒኤም እስከ 9 ፒኤም ድረስ ብትሰሩ በጣም ቤስት የሚባል ነው ለእናንተ። ምክንያቱም እንደገና እንደነገርኳችሁ ተማሪዎች ከትምህርት የሚለቀቁበት ሰዓት ነው። ሰራተኞች፣ አብዛኛው ሰራተኛ ከስራ የሚወጣበት ሰዓት ነው። ቢዚ ስለሆነ ሙሉ ቀን ከምትሰሩ እነዚህን ሰዓቶች ፎከስ አድርጋችሁ የምትሰሩ ከሆነ ሙሉ ቀን ከሚሰራው ሰው የተሻለ ገንዘብና የተሻለ ኢነርጂ ይኖራችኋል። ሙሉ ቀን መጦዙ ምንም ፖይንት የለውም ለእናንተ። አንደኛ ጉልበታችሁን ታደክማላችሁ፣ ሁለተኛ ነዳጃችሁን ትጨርሳላችሁ፣ ሶስተኛ መኪናችሁንም ትገሉታላችሁ። ገቢያችሁና ወጫችሁም አይመጣጠንም። እንዲሁም ደግሞ አብዛኛው ኡበር ድራይቨር ወጣትም ይሁን ትልቅም እድሜ ላይ ያለ ረጅም ሰዓት የሚሰራ ከሆነ የወገብ በሽታ ሊያጋጥመዋል። እንዲሁም ተያይዘው ሌላ ብዙ በሽታዎች ይመጣሉ። በተቻላችሁ አቅም ስፖርታዊ እንቅስቃሴዎች ጂም ለመግባት ሞክሩ። ሰዓታችሁን ገድባችሁ ጤናችሁ ላይ ፎከስ ማድረግ ስላለባችሁ መኪና ላይ ቁጭ ብላችሁ ኦፈር መጠበቅ የለባችሁም። ስራ ከሌለ ከመኪናችሁ ወረድ ብላችሁ መኪናው ላይ መሽከርከር፣ መንገድ ዳር ላይ ሴፍ የሆነ ቦታ ፓርክ አድርጋችሁ ወክ ማድረግ፣ እግራችሁም ሰውነታችሁም ይንቀሳቀሳል። መቅደም ያለበት ጤናችን ነው። ጤናችን ከቀደመ ገንዘቡ ቀስ ብሎ ይመጣል። ገንዘብ ይሄዳል፣ ገንዘብ ይመጣል። እኛም ፎከስ ማድረግ ያለብን ራሳችን ላይ ፎከስ ማድረግ፣ ጤናችን ላይ፣ ህይወታችን ላይ። ከዛ በኋላ ሌላው ነገር ትርፍ ነው። መለወጥ ባለበት ሰዓት ይለወጣል። ለፈጣራችሁ ሰጥታችሁ ስራችሁን አትስሩ አይደለም እያልኩ ያለሁት፣ ግን በተቻላችሁ አቅም ስራችሁ ላይ ፎከስ አድርጉ፣ ጤናችሁ ላይ ፎከስ አድርጉ። ጤናችሁን የምትጠብቁ ከሆነ ሁሉ ነገር በጊዜው አልጋ ባልጋ ይሆናል። በተቻላችሁ አቅም መኪናችሁን ንጹህ ይሁን። መኪናችሁ ስትሮንግ ኤር ፍሬሽ ባትጠቀሙ እኔ እመክራለሁ። ምክንያቱም የተለያየ ከስተመር ነው የሚያጋጥመን። ስለዚህ በተቻላችሁ አቅም ከውጭው ይልቅ ውስጡ ንጹህ መሆን ይገባዋል መኪናችን። እኛም ስንገባበት ደስ የሚል ጠረን ያለው፣ ከስተመሮችም ሲገቡ ደስ የሚል ሽታ ያለው። እናንተ ጥሩ ነገር ካቀረባችሁ ከስተመርም ጥሩ ነገር ነው ፊድባክ የሚሰጣችሁ። ስታራችሁ ላይ ፎከስ ከምታረጉ ፎከስ ማድረግ ያለባችሁ ስራችሁ ላና ስራችሁ ላይ ካረጋችሁ ስታሩ ከዛ በኋላ የሚመጣ ነው። ማድረግ ያለባችሁ መኪናችሁን በተቻላችሁ አቅም ውስጡን ንጽህና መጠበቅ፣ በሳምንት 2 ላባጆ ማሳጠብ፣ ወይም ደግሞ እናንተ ራሳችሁ በሳምንት 2 ንጽህናውን የጠበቀ ኤር ፍሬሽ የተጠቀማችሁ በንጽህና መኪናችሁን ይዛችሁ ሪላክስ ያረጋችሁ ስራችሁን ትሰራላችሁ። ገንዘብ ያስመጣላችኋል። ከከስተመርም ጥሩ ፊድባክ ታገኛላችሁ። አራተኛው የሚሆነው ከከስተመር ጋር ያለን ግንኙነት ፍሬንድሊ ሆኖ ግን ፕሮፌሽናል መሆን አለብን። በተለይ እንደ ሀበሻ
እንደኛ ማለት ነው። ልክ ከስተመር ከገባ ሃሎ እንላለን፣ ሰላም እንላለን። ሙዱን አይተን ነው ማውራት ያለብን። በአብዛኛው ከስተመር ጸጥታ ሊፈልግ ይችላል። ስለዚህ እሱን አይታችሁ ካወራችሁ ታወራላችሁ። የምታወሩትም ወሬ ቁጥብ መሆን አለበት። በደንብ ማውራት የለባችሁ። ምክንያቱም አብዛኛው ከስተመር ጸጥ ማለት ይፈልጋል። የተለያዩ ነገሮች ይኖሩበት ይችላሉ። ስለዚህ በቃ ሃይ ባይ አይነት ነገር መሆን ያለባችሁ። ኩል ራሳችሁን ጠብቃችሁ ስራችሁ ላይ ፎከስ አድርጋችሁ መስራት ያለባችሁ ትልቁ ፖይንት ይሄ ነው። ዊኬንድ ማታ ላይ ለምትሰሩ ሰዎች ይሆናል። ይህ ማለት ደግሞ አብዛኛው ከስተመር ዊኬንድ ላይ በጣም የሚጠጣ የሚዝናና ስለሆነ አንዳንድ ከስተመሮች ደግሞ ወጣ ያሉ ሩድ የሆኑ ከስተመሮች አሉ። እነሱን እንዴት ነው ሃንድል ማድረግ የምንችለው? እናንተ በጣም ሴፍቲያችሁ ላይ ፎከስ ማድረግ አለባችሁ። እርግጥ ነው የሰለጠነ ሀገር ነው፣ ምንም ነገር ሊያጋጥማችሁ ይችላል። ግን ከመቀደማችሁ በፊት ሴፍቲ ፈርስት የሚባል ነገር አለ። እናንተ ራሳችሁን መከላከል ተጠንቅቃችሁ መንዳት። የጫናችሁት ከስተመር ምን አይነት ባህሪ ነው ያለው? እናንተ ፕሮፌሽናል መሆን አለባችሁ። አግሬሲቭ ሲሆን አብራችሁ አግሬሲቭ መሆን የለባችሁም። ከእናንተ ጋር ሰጣ ገባ የሚያበዛ አይነት ከስተመር ከሆነ መረጋጋት፣ ተረጋግታችሁ አፑ ላይ በተዘጋጀላችሁ ኢመርጀንሲ ነገር ሲያጋጥማችሁ እሱ አለ፣ እሱን ትጠቀማላችሁ። ግን አፑ ላይ ከመጠቀማችሁ በፊት እናንተ በተቻላችሁ አቅም ስማርት ወይ መከተል መቻል አለባችሁ። ስማርት ካልሆናችሁ ልትጎዱ ትችላላችሁ። ኢንሹራንስ መጣ፣ እንዲህ ሌላ ጥቅማ ጥቅሞች መጡ፣ እናንተ ከተጎዳችሁ በኋላ ምንም አይጠቅማችሁም። ስለዚህ ሁሌ ያጋጥማል ማለት አይደለም ይሄ። ግን በተቻላችሁ አቅም ሩድ ፓሴንጀር የሆኑ አሉ፣ በጣም ያጋጥማሉ። ብዙ ጊዜ ፈጣሪ ይጠብቅ ነው የሚባለው። ግን እንደዛም ሆኖ ደግሞ ራሳችሁን ፕሮቴክት ማድረግ አለባችሁ። ፕሮፌሽናል መሆን አለባችሁ። በተቻላችሁ አቅም ተረጋግታችሁ። የከስተመር ብዙ አይነት ከስተመር ያለው ጸባይ ነው የሚያጋጥማችሁ። ትዕግስተኛ ከሆናችሁ በጣም ጥሩ ነው። ግን አንዳንድ ሰው መታገስ የማይችል ሰው አለ፣ ራሱን ኮንትሮል ማድረግ የማይችል ሰው አለ። ለእናንተም ይጠቅማል ብዬ ስላሰብኩ ነው። ስለዚህ እሱ ጥፋት ባጠፋ ቁጥር እናንተ ማጥፋት የለባችሁም። አንዳንዴ መኪና ውስጥ ያለ ፍቃድ ሊጠጡ ይችላሉ። እንደነገርኳችሁ ከዚህ በፊትም ቬፕ ሊጠቀሙ ይችላሉ። አንዳንዴ ደግሞ ሲጋራና ጭስ ወይ ደግሞ ሙዚቃ ብቻ እናንተን የሚረብሽ ነገር ሊያደርግ ይችላሉ። ስለዚህ እናንተ ማድረግ ያለባችሁ መጀመሪያ ሴፍቲያችሁን ጠብቃላችሁ። ኮንፈርት ካልተሰማችሁ ሴፍ የሆነ ቦታ አቁማችሁ፣ ወርድም ካለ ሪፖርት ነው ማድረግ ትሉታላችሁ። ቀጥታ ይወርዳል። ካልወረደ እናንተ ወርዳችሁ ሪፖርት ታደርጋላችሁ። ምክንያቱም መቅደም ያለበት ሴፍቲ ፈርስት ነው። የመጀመሪያ ሳምንት ላይ የሞላችሁትን ነዳጅ ማይሌጃችሁን እንዲሁም የሰራችሁትን ገንዘብ በመጨረሻው ሳምንት ላይ ካልኩሌት ማድረግ መጻፍ። ምክንያቱም የምትሰሩት ስራ ከምታወጡት ወጪ በላይ ከሆነ ገቢያችሁ ከወጫችሁ ጋር ባላንስ ካላረገ ኡበር መስራቱ ምንም ትርጉም የለውም። እናንተን ሳይሆን የምትጠቅሙት ኡበር ካምፓኒውን ነው የምትጠቅሙት። መኪናችሁን ትጎዳላችሁ፣ ራሳችሁን ትጎዳላችሁ። ወይ ከገቢያችሁ አትሆኑ፣ ወይ ከመኪናችሁ አትሆኑ፣ ወይ ቤተሰብ ካላችሁ ከቤተሰባችሁም አትሆኑ። የመጨረሻው ፖይንት የምለው በተቻላችሁ አቅም 2 አፕ ቢኖራችሁ ይመረጣል። ይህ ማለት ኡበር ምሰሩ ከሆነ ከጎን ቦልት ወይም ደግሞ ሎካል ታክሲ አሉ። እነሱ ቢኖራችሁ በጣም ቤስት ነው። ብዙ ጊዜ ኡበር በጣም ኳይት በሚሆንበት ሰዓት አንደኛው ደግሞ በጣም አሪፍ ይሆናል። ኮምፔር እያረጋችሁ ስትሰሩ ተጠቃሚ ነው የምትሆኑት። ምክንያቱም ኡበር 5 ፓውንድ ካቀረበላችሁ ለምሳሌ ቦልት ላይ 10 ፓውንድ ወይ 15 ፓውንድ ወይ ደግሞ 8 ፓውንድ ሊቀርብላችሁ ይችላል። ስለዚህ ማይሌጁን ኮምፔር አድርጋችሁ የተሻለውን ስራ ታነሳላችሁ። እናንተ የራሳችሁ ቦስ ናችሁ፣ ሰልፍ ኢምፕሎየር ናችሁ። ስለዚህ ምንድነው ማድረግ ያለባችሁ? የሚጠቅማችሁን እንጂ ግድ ኡበር ብቻ ላይ ስታክ ማድረግ አይጠበቅባችሁም። ለእናንተ ጥሩ ገቢ፣ የተሻለ ገቢ የሚያመጣላችሁ አፕ ከሆነ እየቀያየራችሁ ኡበር 50 ፓውንድ ብትሰሩ እዛኛው ላይ 100 ፓውንድ ልትሰሩ ትችላላችሁ። አንድ አፕ ላይ ብቻ ከመስራት 2 አፕ ኮምፔር ማድረጉ ኢንካማችሁ ጥሩ ይሆናል። በሶስተኛ ነገር ደግሞ ራሳችሁን አትጎዱም። ቤተሰቦች ይጠቅማችኋል፣ ያስተምሯችኋል ብዬ ያሰብኳቸው ፖይንት ናቸው። እየተገበርኳቸውም ያለውት ነው። እናንተም በደንብ ተጠቀሙበታላችሁ፣ ተወዱታላችሁ ብዬ አስባለሁ። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ለጓደኞቻችሁ፣ ለቤተሰብ፣ ለወዳጅ አድርሱልን። አበረታቱን። እኛን ይጠቅመናል፣ ያበረታታናል። ከዚህ በተሻለ መልኩ ብዙ ቪዲዮዎችን ይዤላችሁ እመጣለሁ። እስከ መጨረሻው ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። በሌላ ቪዲዮ እንገናኛለን። ሰላማችሁ ይብዛ። አመሰግናለሁ።